የሚላላኩ የሚያገለግሉ ስለሆነ ያበስራሉ። ለምሳሌ ነቢያት ለትንቢት ስለኛ መዳን እንደተሳተፉት መላእክት ደግሞ በብስራት ተሳትፈዋል። በትንሣኤው ላይ መላእክት ተሳትፈዋል። አይታችኋል አይደል? በቅዱሳን ሕይወት ላይ ይሳተፋሉ መላእክት ድርሻ ያላቸው ስለኛ መዳን። ስለዚህ አሁን የኢትዮጵያ ቤተክርስቲያን ለመመስረት የመጀመሪያ መልእክት ከመላእክት ብስራት መጥቷል። ከእነዚህ ከአንታርክቲካ ውጭ ሌሎች ሁሉ ስለ መንግስት ያላቸው ሀገር ያላቸው ዜጋ ያላቸው ናቸው። አንታርክቲካ የሚባለው ግን ዓለም በረድ ነው፣ በረድ ብቻ ነው። ይህና አሁን ደግሞ በጣም አንድ ገራሚ ነገር ማለት መንፈስም ፊልጶስም ወደዚህ ሰረገላ ቀረብና ተገናኝ ያለው ይላል። አዩ መንፈስ ቅዱስ እኮ ነው ማለት ነው። መንፈስ ቅዱስ ብላው ይላል ፊልጶስን ወደዚህ ሰረገላ ሂድና ተገናኘው አለ። ማን ተገናኘው? ማን ባቆስን ጃንደረባው መጻፍ ያለባው እያማይ ነው የነበረው፣ እየሰደበ ነው የነበረው፣ ሰው እያነሳ እየጣለ ነው የነበረው፣ እየሰደበ እየተቻ ነው የነበረው። መጽሐፍ ቅዱስ እያነበበ ነው ያነበረው። እና ሌላ የሚመራኝ ሳይሆን ይህ እንዴት ይቻለኛል አለ። ትምህርቱን እያነበበ ነው፣ ግን የሚተረጉምልኝ የለም፣ የሚያስረዳኝ የለም፣ የሚመራኝ የለም። ሐሳቡን ልረዳው አልቻልኩም ማለት ነው። ወመንፈስ ቅዱስ አሐዱ አምላክ ቀዳማዊ ውእቱ ዘኢይብልዎ እምይእዜ ወማእከላዊ ውእቱ ዘኢይብልዎ ይእዜ ወዳህራዊ ውእቱ ዘኢይብልዎ እስከዚህ አልቦ ጥንት ለህላዌሁ ወአልቦ ማኅለቅት ለከዋኒሁ። በዚህ ጊዜ የተገኘ የማይሉት ቀዳማዊ፣ ከዛሬ ጀምሮ የማይሉት ማዕከላዊ፣ እስከዚህ ድረስ ነው የማይሉት ዳህራዊ፣ ላኳኋኑ ጥንት ላናማሩ ጻሚ የሌለው አምላካችን እግዚአብሔር ክብር ምስጋና ይድረሰው። የተከበሩ አባታችን መላከ ብርሃን ነቢየ ልዑል የደብር አስተዳዳሪ፣ እንዲሁም የተከበሩ መላከ ፀሐይ የከተማ ወረዳ ቤተ ክህነቱ ኃላፊ፣ እንዲሁም መጋቤ ሐዲስ ተመስገን መዘምር የሀገረ ስብከታችን ስብከተ ወንጌል ኃላፊና የዚህ ደብር ስብከተ ወንጌል ኃላፊ፣ ሁላችሁም መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። በሀብቱ ስቦ በረድኤት አቅርቦ በቸርነት ሰብስቦ በመንፈስ ቅዱስ መግቦ ያገናኘን የቸርነት ባለቤት ልዑል እግዚአብሔር ክብር ምስጋና ይድረሰው። አነ አአምን ከመ ኢየሱስ ክርስቶስ ወልዱ ለእግዚአብሔር፣ እኔ ኢየሱስ ክርስቶስ የእግዚአብሔር አብ የባሕርይ ልጁ እንደሆነ አምናለሁ። እንደ እግዚአብሔር መልካም ፈቃድ ባለን ጊዜ ውስጥ የምናየው በዚህ ርዕስ መነሻነት ነው የምናየው ትምህርት ታሪክ ነው። ታሪክን መሰረት አድርገን ነው የምንመለከተው። መነሻችን ግን በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ያለው ቃል ነው። ቃሉ እንዲህ ይላል፣ እኔ ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ እንደሆነ አምናለሁ ይላል። እንግዲህ ከዚህ በፊት አሁን ባለን በተማርነው ትምህርት የመዳን ትምህርት ተምረናል። ነገረ ድነትን መሰረት አድርገን ከአዳም ጀምሮ እስከ ክርስቶስ ድረስ ያለውን የሰው ልጅ የታሪክ ፍሰት፣ የጥፋት የጨለማ ሕይወት ምን እንደነበረ፣ ከዚህ ከጨለማ ሕይወት ደግሞ የሚያድነው ከድንግል ማርያም መወለዱ፣ በመስቀል ላይ መሰቀሉ፣ ስለ ብዙዎች አንዱ እሱ መስዋዕት መሆኑ ነበር የተነገረን። ስለዚህ የቤተ ክርስቲያናችን ትልቅ ቁልፍ ጉዳይ ነው የድነት ትምህርት የሚባለው ነው። ሁሉም ሰው ቢደክም ለመዳን ሌላ ጉዳይ የለውም። አንድ ነጋዴ የሚነግደው ለማትረፍ ነው። ገበሬ የሚደክመው ለማምረት ነው። ልክ ይሄ በምድራዊ ስሌት ዓላማ ሆኖ እንደሚሰራ ሁሉ የክርስትና ዓላማው ደግሞ መዳን፣ ሌላ ዓላማ የለውም። ቢዘምሩ፣ ቢቀድሱ፣ ቢጳጵሱ፣ ቢመነኩሱ፣ ቢያርሱ፣ ምን ቢሉ የትኛውን ስራ ቢሰራ ለመዳን ነው፣ ሌላ ዓላማ የለውም። ስለዚህ የክርስትናችን ዋናው ማዕከል ድነት ነው፣ መዳን የሚለው ነው። እያንዳንዱ ሰው የራሱን የህይወት ኃላፊነት መውሰድ ግዴታው ነው። ልክ እንደ ስጋ ሲታመም ወደ ሕክምና እንደሚሄድ፣ ሲርበው እንደሚበላ፣ ሲጠማው እንደሚጠጣ፣ ሲበርደው እንደሚለብስ፣ ይሄ የግል ህይወቱ ኃላፊነት መውሰድ ግዴታው ስለሆነ የሚያደርገው። በነፍስም በኩል እያንዳንዱ ሰው የራሱን የመዳን ኃላፊነት መውሰድ ግዴታው ነው። ስለዚህ ካህናት
እንደ ድርሻ እንደ ንስሐ አባት ሆነው፣ መምህራን እንደ ድርሻ አስተማሪ ሆነው፣ ጳጳሳት ባራኪ ሆነው እንዲህ ሊታዩ ይችላሉ። ሁሉም ሰው ግን የመዳን ግዴታውን ለመወጣት የሚያደርገው እንቅስቃሴ እንጂ ከዚህ የተለየ ነገር የለውም። ሁላችንም በተሰማራንበት የመዳን ግዴታችን መወጣት ነው፣ ሌላ ነገር የለም። ስለዚህ የክርስትና ዋና ቁንጮ ዓላማ መዳን የሚለው ክርስቲያን የመሆን ዓላማችን መዳን፣ አንደኛው ጉዳያችን መዳን፣ ሁለተኛው ሌላውን ማዳን። ከዚህ ውጭ ሌላ ምን የለም። ስለዚህ አሁን ሰው ወጭ ሲማር ዓላማው ልዳን ብሎ ነው፣ ሌላ ነገር የለም። ቢዘክር ልዳን ብሎ ቤተክርስቲያን ቢመጣ ቢሳለም ስርዓት ላክብር ቢል እያንዳንዱ የዳደዳ ቢመጸውት ለተራበው ቢያበላ ከታረዘው ቢያለብስ ምን ብሎ ልዳን ብሎ ነው፣ ሌላ ምንም መንገድ የለው። ስለዚህ እያንዳንዳችን የምንጓዝበትን ጉዟችንን ከድነት ጋር ነው የምናነጻጽረው ማለት ነው። ያድነኛል ወይስ አያድነኝም ብለህ ነው ብታነጻጽረው። አየሁ እያንዳንዱ ጉዞ በነገረ ድነት ካልተለካና ካልተመዘነ ስራው በከንቱ ነው አለ። ስትማር፣ ስታስተምር፣ ስታገባም፣ ስትመነኩስም ሁሉም ያድነኛል ወይስ አያድነኝም ጉዳዩ። የሰው ልጅ የእንቅስቃሴ ዋና ቁልፉ መዳን፣ ሌላ ምንም ዓላማ የለም። ዓላማ በዚህ ዓለም መቆመዝ አይደለም። በዚህ ዓለም እንደዚሁ ከብረት ዘንድ መኖር ማለት ነው። እንደዛ አይደለም። መዳን እችላለሁ አልችልም ጉዳዩ። ክርስቶስ እንዲያድነኝ ምን ላድርግ ነው በቃ ትልቁ ጥያቄ። የዘላለምን ሕይወት እንድወርስ ምን ላድርግ ነው ጥያቄ። ስለዚህ ይሄንን የመዳን ትምህርት እንድንማር የተፈለገው ጉባኤ አዘጋጆቹም እንደርስ ሲመርጡት ሁሉም ሰው ልዳን ብሎ እንዲያስብ ማድረግ ነው፣ ሌላ የለም። ስለዚህ ታዲያ በነገረ ድነት ጋብቻችሁ ይመዘናል፣ ምንኩስናችሁ ይመዘናል፣ ስራችሁ ይመዘናል፣ ንግዳችሁ ይመዘናል። እያንዳንዱ የቢሮ ስራ፣ ዳኝነት ሁሉ በመዳን ትምህርት ይመዘናል ማለት ነው። ሐዘንም ደስታም በመዳን ይመዘናል፣ ይለካል። ካልተለካ ትክክል አይደለም። ተለክቶ ሲታይ ከክርስቶስ ጋር ያገናኝ ነው አይደለም የሚለው እዛው ላይ ትክክል ሆኖ ይገኛል ወይ ሳይሆን ይገኛል። ይሄ ነው ትልቁ ጉዳይ። ለዚህ ነው የመዳን ትምህርት እንዲሰጠን የተገደደው። ታዲያ ከኔ ጋር ቆይታ የምናደርገው ሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ አንድ ትልቅ ቃል አለ። እሱን መነሻ እናደርግና ጥቂት ታሪክ ነክ ትምህርት ነው የምንማረው። እኔ ኢየሱስ ክርስቶስ የእግዚአብሔር አብ የባሕርይ ልጅ እንደሆነ አምናለሁ ይላል። ይሄ የአንድ ግለሰብ ንግግር ነው። ነገር ግን ጥልቅ ሀሳብ ሁላችን የቆምንበት ምሰሶ ስለሆነ ማስተዋል ይኖርብናል። ይህንን የተናገረው አንድ ግለሰብ ነው። ነገር ግን የኢትዮጵያ ቤተክርስቲያን መላ የቆመችበት ትልቅ ኃይለ ቃል ነው። ይሄ ቃል የመጽሐፍ ቅዱስን ክፍለ ምንባብ አውጥታችሁ ስትመለከቱ አንድ ግለሰብ ታገኛላችሁ እና ይህ ግለሰብ ከማን ጋር ሲያወራ ነው? ከሌላ ሐዋርያ ጋር ሲነጋገር ያደረገው ቃለ ምልልስ ነው እና እኔ ኢየሱስ ክርስቶስ የእግዚአብሔር ባሕርይ ልጅ እንደሆነ አምናለሁ ሲል እናገኘዋለን። ታዲያ በዚህ መነሻነት የኢትዮጵያ ቤተክርስቲያን ከመሰረቷ እስከ 1950ዎቹ ድረስ ምን አይነት ፈተናዎች፣ ምን አይነት ድሎች፣ ምን አይነት ችግሮች ገጠሟት፣ ምን አይነት መከራ ነበረባት ጥቂት ዳሰሳ እናደርጋለን። ወገረብ ነው እንጂ የ1950 ዓመት ታሪክ በዚች አውደ ምሕረት በጥቂት የሚነገሩ አይደለም፣ ግን በወገረብ ማሳየት ብዙን እንድታነቁ በር መክፈት ነው። ስለዚህ ትምህርታችን አለ ታሪክን ማስገንዘብ ነው። ከታሪኩ ደግሞ የሚወሰደውን ለግላችን ለህብረታችን የሚጠቅመውን ነገር እንድንወስድ ነው ማለት ነው የተፈለገው እና የቤተክርስቲያናችን አመሰራረት እንደሚታወቀው የሐዲስ ኪዳን ትምህርት ላይ ወይም በሐዲስ ኪዳን የወንጌል አስተምህሮ ላይ ሆኖ እናገኛለን። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነው የምንባለው። አንድ በደንብ ልትይዙ ዓለም በሰባት አህጉር የተከፈለች ናት። በሰባት አህጉር በተከፈለች ዓለም ውስጥ እኛ የምንገኘው አህጉር አፍሪካ ነው። አፍሪካ ደግሞ ራሱን የቻለ ወደ 54 አገራት አሉ። ሁለቱ ገና በዓለም አቀፍ ያልጸደቁ ናቸው። 56 ይሆናሉ ከነሱ ጋር። ከነዛ 56 ሀገራት አንዷ ሀገራችን ኢትዮጵያ ናት። አንዷ ማለት ከአህጉር አንፃር አፍሪካ፣ ከሀገር አንፃር ኢትዮጵያ። ስለዚህ እኛ በዓለም ክፍል ውስጥ ስንገኝ የትኛው ክፍል ላይ እንገኛለን የሚለው ኢትዮጵያ ውስጥ። ኢትዮጵያ የት ነው የምትገኘው? አፍሪካ ውስጥ።
በዓለም የሀገራት ቁጥር ብዛት አንደኛዋ አፍሪካ ናት። በቆዳ ስፋት እስያ ናት። ስለዚህ ዓለም በሰባት አህጉር እስያ፣ አፍሪካ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ በእነዚህ የተከፈለች ናት። ከእነዚህ አህጉር ከአንታርክቲካ ውጭ ሌሎች ሁሉ ስለ መንግስት ያላቸው ሀገር ያላቸው ዜጋ ያላቸው ናቸው። አንታርክቲካ የሚባለው ግን ዓለም በረድ ነው። በረድ ብቻ ነው፣ ሰው አይኖርበትም። ግን ሰፊ አህጉር ነው። ይገርማችኋል። ከዓለሚቱ አንዱን ክፍለ አህጉር የያዘ ማለት ነው። ያ ሆኖ ግን ነዋሪ የሌለበት ቢያንስ ወደ 70 ያክል የሳይንስ ጣቢያ ምርምር ተመራማሪዎች ብቻ ይገኙበታል እንጂ ሰው መንግስት የሚኖርበት አይደለም። ያንን ሀገር እኔ ልውሰድ ብሎ የሚጠራ መንግስት እንዳይኖር በ1959 ላይ ዓለም አቀፍ የመንግስታት ትብብር ወይም ህብረት ደንጓል፣ ወስኗል። ማንም መንግስት ወደዛ እንጂ ልሙር እንዳይልና የኔ ብሎ ጦርነትን እንዳይማዘር አድርጓል፣ ወስኗል። ሄዶ ግን ሳይንስ ጣቢያ ምርምር መክፈት ይቻላል። የዓለም ሁሉ የአህጉር ዋና ነው ማለት ነው። ያ የጋራ ነው። ከዛ ውጭ ግን አህጉር የየራሳቸው የሆነ ውስጥ ሀገራት አሏቸው። እነዛ ሀገራት ውስጥ የሚኖሩ ሁሉ የየራሳቸው የሆነ እምነት፣ የየራሳቸው የሆነ ታሪክ፣ የየራሳቸው የሆነ ስነ መንግስት አላቸው። ታዲያ ከእነዚህ አህጉር ውስጥ አንዲቷ አፍሪካ ናት። አፍሪካ በታሪክ ከኖህ ልጆች በአንደኛው በካም ስም ነው የምትኖረው። ካም ነው የአፍሪካ ዋና ክፍለ እንትኑን የያዘው ክፍለ ምድሩን የያዘው ነው። 3 ነበር በፊት የነበረው ሴም፣ ካም፣ ያፌት። ለእነዚህ የተሰጠው ነበር ክፍሉ 3 ነበር በኖህ ጊዜ። ከዛ በኋላ ግን ወደ 7 አህጉር ተከፍላለች እና አፍሪካ ውስጥ ደግሞ ከብዙ ሀገራት አንዷ ኢትዮጵያ ናት ማለት ነው። ታዲያ ሀገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የተቀበለችው መቼ ነው? ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ ያመነችው መቼ ነው የሚለው የመጀመሪያ ታሪካዊ መሰረት ይኖረናል። ከዛ በኋላ እንዴት እስከኛ ደረሰ የሚለውን እስከ 50ዎቹ ድረስ ያለው ዝም ብለን በወንበር ለመነካካት ያክል እንሞክራለን ማለት ነው። እንግዲህ ቤተክርስቲያን ስንል እንደ ጥቅል ስትመለከቱ መንፈሳዊ ዓለም ናት። ቤተክርስቲያን እንደ ስጋውያን ተቋማት መንግስታት እየተቀያየሩ የሚያስተዳድሯት ወይም ደግሞ የፖለቲካ ቅያሬ የሚፈጠርባት አይነት ሀገር ሳትሆን ራሷን የቻለች መንፈሳዊ ዓለም ናት። ስለዚህ ደግሞ አስተዳደሯ መንፈሳዊ ነው፣ አስተምሯ ክርስቶሳዊ ነው። ስለዚህ ቤተክርስቲያን የምንላት እንደ ጊዜያውያን ተቋማት የሆነ ጊዜ የተደራጀች የሆነ ጊዜ የምትፈርስ አይደለችም። አስተምሯ ደግሞ በሆነ ዘመናውያን ፈላስፎች አንድ ትምህርት ተነግሮ ሌላ ጊዜ ደግሞ የገሌን ፍልስፍና ገሌ ውድቅ አደረገው እንደሚባለው አንዱ ሊቅ ያስተማረውን እውነተኛ ትምህርት ሌላው ሊቅ ተነስቶ ውድቅ አድርጎታል የሚባል አይደለም። በእውነተኛው በመንፈስ ቅዱስ ትምህርት የጸና ነው ማለት ነው። ትንሽ ዝናብ እና በመጀመሪያ ቤተክርስቲያን የሚለው ጽንሰ ሀሳብ ከልባችሁ ያለ እንዲሁ ህንፃ ላይ ያተኮረ ብቻ ቤተክርስቲያን አይደለም ያለ አይምሯዊ ነው፣ መንፈሳዊ ነው። ዘመናት ቢቀያየሩ የማይቀያየር መንፈስ በውስጡ አለ። የጊዜ መለወጥ የማይለውጠው የዶግማ አስተምህሮ አለ። የማይሻሻል የማይለወጥ ቋሚ አይነኬ የሆነ አስተምህሮ ያላት ትውፊታዊ የሆነ የመንፈስ ቅብብል ያላት የህይወት ቅብብል ያላት የድነት ቅብብል ያላት ናት። ስለዚህ ቤተክርስቲያን በዓለም ላይ እንደ ህብረት ታይታለች። ስለዚህ በላይት ብዙ መወዛገብ ተፈጥሮ ነበር። ነገር ግን የጸኑት ጸንተው የወደቁት ወድቀው አልፈዋል። እንደገና በዘመነ አበው ደግሞ የብዙ አባቶች ህብረት ሆና ቀጥላለች። በዘመነ ኦሪት ደግሞ በብዙ ፈተና አልፋለች በነቢያት ህብረት። ከዛ በኋላ ግን ዘመኑ ደረሰ። የነቢያቱ ትንቢት ሊፈጸም ሆነ። ቅድም እንደተነገረ እግዚአብሔር አምላክ ራሱን ገለጠ። በምድር የገለጠው ሲባል ደግሞ በእኛ ስጋ ነው የገለጠው ራሱ። ተራራቱ ምንጭ የሌለ ሆነን ዝም ሆነን እንዳንቀር ፈጣሪያችን እኔ ነኝ አለ። አነ ውእቱ ኖላዊ ኄር፣ እውነተኛ እረኛ እኔ ነኝ ብሎ እውነተኛው እረኛ ደግሞ ስለ በጎቹ ራሱን አሳልፎ እንደሚሰጥ አስተምሮ እውነትም በመስቀል ላይ ራሱን አሳልፎ ሰጥቶ በደሙና በቃሉ ቤተክርስቲያንን
እስራኤልን ጭምር መሰረታል። ስለዚህ በክርስቶስ ደም ላይ የተመሰረተ ቅድስት ቤተክርስቲያን ውስጥ ነው የምንኖረው። በደሙ መሰረታት፣ ቀደሳት፣ አነጻት፣ ሙሽራው አደረጋት። ይቺ የምዕመናኑ የአማኞቹ ህብረት ናት። ከዛ በኋላ ክርስቶስ 33 ዓመት ከ3 ወር በዚህ ዓለም ኖረ። በ33ኛው በዛው ከ3 ወር በኋላ አረገ። ወዲያው ክርስቶስ እንዳረገ ይችን ቤተክርስቲያን ለመቀበል ኢየሱስ ክርስቶስን የባህሪ አምላክ ነው ብሎ ለማመን ጊዜ ያልፈጀባት ሀገር ብትኖር በዓለም ኢትዮጵያ ብቻ ናት። እኔ ኢትዮጵያ ስለሆንኩ አይደለም የማወራው፣ ዓለም የሚያውቀው ሀቅ ማለት ነው። በዓለም ላይ ብዙ ሀገራት አሉ። ቅድም እንዳሳየኋቸው ከነዚያ ሁሉ ሀገራት አስቀድማ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ብላ የተቀበለ ሀገራችን ኢትዮጵያ ናት። አሁን ጊዜ ብንቆጥር ክርስቶስ ምን አልኳችሁ? ከድንግል በተወለደ ከ33 ዓመት ከ3 ወር በዛች ቅጽበት ነው ሙቶ ተነስቶ ያደረገው። ስለዚህ 34ኛው ዓመት ባልሞላ ውስጥ የኢትዮጵያ ቤተክርስቲያን የኢትዮጵያ ሕዝብ ኢየሱስ ክርስቶስን የባህሪ አምላክ ብሎ ተቀበለ። ዓመታት ሳይፈጅ ሌሎች ሀገራት ግን ሐዋርያት ሊያስተምሩ ሂደው ብዙዎቹ ቁልቁል ተሰቅለው፣ ብዙዎቹ አንገታቸው ተቆርጠው፣ ብዙዎቹ ባህር ተወርውረው፣ ብዙዎቹ ስቃይ ተቀብለው ነው ያመኗቸው። በጣም ብዙ ግፍ ተፈጽሞባቸው ሌሎችን ሀገራት እነ ሮምን ብትመለከቱ ቅዱስ ጴጥሮስ ቁልቁል ተሰቅሏል። ቅዱስ ጳውሎስ ተሰይመዋል። እነ ህንድን ብትመለከቱ ይገርማችሁ ቅዱስ ቶማስ አቅመዳ ወጥቶበታል። እነ ኤፌሶንን ብትመለከቱ ቱርክ ውስጥ ናት። እዛ ላይ ቅዱስ ዮሐንስ በጣም ስቃይ ተቀብሏል። ሌሎችንም ግብፅን ብትመለከቱ ቅዱስ ማርቆስ ካለመደው ወይፈን ጋራ በቀንበር አስረው ለቀውታል። ያለመደው ወይፈን ምን ሊያደርገው እንደሚችል አስቡ። ሀገራት ከዘመን በኋላ ነው እምነት የተቀበሉ። ሀገራችን ኢትዮጵያ ግን የመጀመሪያው ዓመት ላይ ከነዛው የመጀመሪያው ዓመት ክርስቶስ ባረገ ዓመት ባልሞላ ውስጥ አንድ ታሪክ ተከሰተ። ምን አይነት ታሪክ? ኢትዮጵያዊ ጃንደረባ በጣም የሚገርም በጊዜው የነበረው የሀገራችን መንግስት ያን ጊዜ ጃንደረባ ነበረው እና እሱ ኢየሩሳሌም ሄዶ ሊሰግድ ሰግዶ ሲመለስ አንድ መልአክ ቅዱስ ፊልጶስ የተባለውን ሐዋርያ ምን አለ ይላል። በጣም የሚገርም ይህንን በመጽሐፍ ቅዱስ ክፍል ስታነቡ ትደነቃላችሁ። ኢትዮጵያዊው ነው ያልኳቸው እና እሱ ኢየሩሳሌም ሰግዶ ሲመለስ በመልአክ አመልካችነት፣ በመንፈስ ቅዱስ መሪነት፣ በፊልጶስ አስተማሪነት፣ በጃንደረባው ተቀባይነት እውነተኛውን የክርስቶስ እምነት ተቀበለች ኢትዮጵያ። በዛች በዓመት በአንድ ዓመት ውስጥ ነው። ስቃይ የሚባል የለም፣ መጠራጠር የሚባል ሳይሆን ለምን የነቢያትን ትንቢት አምና የነበረ ሰው ትንቢቱ ተፈጸመ ብላ ነው የተቀበለች። እንደ ሌሎች ሀገራት ሰው አላሰቃየችም፣ አላሳደደችም። አንዳንድ ጊዜ በዚህ ዓለም ድፍን ያለ አይምሮ እውነትን የመቀበል አባዜ ይጠናወተዋል። በዚህ ምክንያት ብዙ ሐዋርያት መከራ እንግልት ገጥሟቸዋል። ይሄ ሆነው እኮ እውነቱ ስላልገባቸው ጣዖት አምላኪዎች ናቸው። እኩሌቶቹንም ነገስታትን የሚያመልኩ በጣም የሚገርማችሁ ነገስታት ማለት ግለሰቦች ናቸው፣ ግን ሰው ስለሚገባቸው አስፈሪ ይሆናሉ። ሰራዊት ስላላቸው አስፈሪ ይሆናሉ። መሳሪያ ስላላቸው አስፈሪ ይሆናሉ። ግን ሲታዩ ግለሰቦች ናቸው። ራቁታቸውን የተወለዱ ራቁታቸውን የሚቀበሩ ናቸው። የተለየ ስምና ሁሉም የለም፣ ያው ነው። ነገር ግን በዘመነ መንግስት የማይፈራ ንጉሥ የለምና የበሩትን ሁሉ እንደ አምላክ ያመልኩ ነበረ። የእነሱን ምስል እንደ ስዕል እንደ ቅርጻ ቅርጽ እየሰሩ ያመልኩ ነበር እየቤታቸው። ታዲያ ክርስትና ወደዚህ ዓለም ሲስፋፋ አደጋ ገጠመው ማለት ነው። ፈተና ገጠመው ማለት ነው። ያ የሰዎች አምልኮ ያ ጊዜያውያን ፍጡራንን የማምለክና የመከተል አባዜ ፈተና ገጠመው ማለት ነው። እና ሌሎች ሁሉ ገና ኢየሱስ ክርስቶስ ማን ነው የሚለውን ሳይቀበሉ የሀገራችን ተወላጅ የሆነው ጃንደረባ ግን ኢየሩሳሌም ሰግዶ ሊመለስ በጣም የሚገርም ታሪክ ገጠመው። ሰረገላው ላይ ይለዳል። እንዲሁ ይህንን ታሪክ መሰረት ስለሆነ ላነብላችሁ ፈልጋለሁ። እና ይህ ሰረገላ ላይ መልአኩ ምን አለው? መንፈስ ቅዱስ ምን አለው? ፊልጶስ ምን አለው? ጃንደረባው ምን አለው? እኒህ አራት ነጥቦች አሉ። መልአክ፣ መንፈስ ቅዱስ፣ ፊልጶስ፣
ጃንደረባ። እስኪ እነዚህ ያዙልን። አንድ መጀመሪያ፣ ሁለተኛ፣ ሶስተኛ፣ አራተኛ። እነዚህ እንዳትለቁ ድርሻ አላቸው። የኢትዮጵያ ቤተክርስቲያን የመጀመሪያ የመሰረቷ ምስጢር እነዚህ አራቱ ላይ የቆመ ነው። አመሰራረቷ ማለት አራቱ ላይ እኛ አሁን የምናምነው ሃይማኖት እንዲሁ ዝም ተራ ጊዜያዊ ነገር አመጣሽ አይደለም። ወይም የሆነ ለፖለቲካ የሚቀያየር አይደለም። የሆነ የግለሰቦች ፍልስፍና አይደለም። ወይም ሳይንቲስቶች ተመራምረው ያገኙት የሚባል የነ ቻርልስ ዳርዊን ፍልስፍና እይታ አይደለም። የነ አልበርት አይንስታይን አይነት ፍልስፍና አይደለም። የነ ሶቅራጥስን ዲዮጋንስን ሲነበሉ ኖረዋል። የእነሱን አለ እምነት ነው የተቀበልነው። ለምን ይህንን እየተቀበልነው እምነት እንዳያዝ ማወቅ ነብናል። ስለዚህ የኢትዮጵያ ቤተክርስቲያን መሰረቷ ምን ላይ ነው የሚለው በደንብ እንድታዩ፣ ትምህርቷን ያገኘችው እምነቷን ያገኘችው ከምንድን ነው የሚለው ማወቅ ያስፈልጋል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ስንል በዛ ውስጥ አባል ነኝ ስንል በአሃት ቤተክርስቲያናት ያለውን አስተምሮ አንቀበልም የምንል አይደለም። ግን እያንዳንዳቸው ሀገራት እምነትን የተቀበሉበት ጊዜና ሁኔታ ስላላቸው እንደ ሀገራችን ያለው ሁኔታ ነው ልናወራ የፈለግነው። የሐዋርያት ሥራ ምዕራፍ 8 ላይ በጣም የሚገርም ታሪክ ታገኛላችሁ። እንዲህ ይላል፣ የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ መንገድ ይሄዳል። ወይ መልአክ የመልአክ አንድ ነገር ያስፈልጋል ማለት ፊልጶስን ከኢየሩሳሌም እንግዲህ አስቡ ወደ ጋዛ ወደሚያወርደው ምድረ በዳ ወደ መንገድ ይሄዳል። ያ ማለት ጃንደረባ የሄደበትን ተከተለ ማለት ነው። ስለጥቋም የሰጠው መጀመሪያ መልአክ መላእክት የእኛን መዳን ይፈልጋሉ። ስለኛ መዳን የሚላላኩ የሚያገለግሉ ስለሆነ ያበስራሉ። ለምሳሌ ነቢያት ለትንቢት ስለኛ መዳን እንደተሳተፉ መላእክት ደግሞ በብስራት ተሳትፈዋል። በትንሣኤው ላይ መላእክት ተሳትፈዋል። አይታችኋል አይደል? በቅዱሳን ሕይወት ላይ ይሳተፋሉ መላእክት፣ ድርሻ ያላቸው ስለኛ መዳን። ስለዚህ አሁን የኢትዮጵያ ቤተክርስቲያን ለመመስረት የመጀመሪያ መልእክት ከመላእክት ብስራት መጥቷል ማለት ነው። ምን ይላል? ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ሂድ አለው ይላል። ማለት ፊልጶስ የተባሉ ሐዋርያ ቀጥታ ቃለ ወንጌልን የተማረ የያዘ መንፈስ ቅዱስ ያደረበትን ሰው ምን አለው ይላል? መልአክ ከኢየሩሳሌም ወደ ጋዛ ወደሚያወርደው ወደ ሆነው መንገድ ሂድ አለው ይላል። ተነስቶ ሄደ። ማለት ፊልጶስ እነሆ ህንደኬ የተባለ የኢትዮጵያ ንግሥት የመጽሐፍ ቅዱስ ቃል ነው። የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል ቅዱስ መጽሐፍ። እንዴና ሲመለስም በሰረገላ ተቀምጦ ይላል። ሲመለስ ከኢየሩሳሌም ሲመለስ ነው ማለት እሱ ባቆስ ይባላል። ስሙንም ያዝ ይቻላል። እና ያ ጃንደረባ ከኢየሩሳሌም ሲመለስ በሰረገላ ነው የሚመጣው። አስባችሁ ምክንያቱም የቤተ መንግስት ትልቅ ባለስልጣን ነው። ያን ጊዜ የቤተ መንግስት ባለስልጣን ሆኖ ግን ኢየሩሳሌም ሊሰግድ ይዟል። አይታችሁ ኢትዮጵያ ማለት ገና እኮ አዲስ ኪዳን እኮ ገና አልገባም። ወደ ዓለም እኮ አልተሰራጨም። ሊሰግድ የሄደው ኢየሩሳሌም እንዳሁን ያለ ሆኖ አይደለም። ጌታ ተቀብሮበት ተነስቶበት ተአምራት ሰርቶ አይደለም። ገና በኢየሩሳሌም ሊሰግድ የሄደበት ምስጢር ከቀድሞ ጀምሮ የዳዊት ሀገር ናት። በዚያ ላይ ብዙ ነቢያት ነበሩ። ከዛ አንጻር እንደ እምነት መግለጫ የብሉይ ኪዳን መነሻ ሀገር ስለሆነ ብሉይ ኪዳን ኢትዮጵያ ስለምትቀበል ግንኙነት ነበራት ማለት ነው ኢትዮጵያ። እና ከኢየሩሳሌም ሲመለስ ይላል በሰረገላ ላይ ተቀምጦ ነው የተመለሰው። ያሉ እሺ፣ ተቀምጦ ግን ጫት እየቃመ አልነበረም። አስተውሉ። ሐሺሽ እየጠጣ አልነበረም። አስተውሉ። ሐሜት ወሬ እያወራ አልነበረም። መጠጥ እጁ ላይ አልነበረው። ምን ነበር ሲያደርግ ነበር? እስኪ የሚነገር ምን ሲያደርግ ነበር? ምን አላችሁ? መጽሐፈ ኢሳይያስን እያነበበ ነበር ይለናል። ይሄ ወጣት እንደ ምን ተማርክ ከዚህ? ይህ ጃንደረባ የቤተ መንግስት ታላቅ ባለስልጣን ነው። ቆይ እናንተ ስልጣን ላይ ስትቀመጡ ታነባላችሁ? ይኖር ጥራት ነው።
እንግዳ ማስተናገድ ጊዜ ማስተናገድ ስራ ስትፈታ መጽሐፍ ከእጅህ አለመለየት። አሁን ወንደ ከተማችን እኮ መመዘን ይቻላል። መጽሐፍ ቤቶችና መጽሐፍ ቤቶች የትኛው ይወስዳሉ? አያት በዚች ከተማ ላይ የትኛውን የንግድ መስመር የጀመረ ከምን ይመስላችኋል? መጠጥ የጀመረ ለምን? አድራጊ ሳይሆን የሚጠጣ ነው ያለው። ስለዚህ ሆድ እንዳይኖረ በጣም ተናግሯል። አትብላ አትጠጣ አላልኩም፣ አንብ ነው እና የኢሳያስን መጽሐፍ ያነብ ነበር። ይሄ የመንግስት ባለስልጣን የኢሳያስ የትንቢት መጽሐፍ እኮ ነው። እና ይገርማችኋል የነብዩ የኢሳያስን መጽሐፍ ያነብ ነበር ይልና አሁን ደግሞ በጣም አንድ ገራሚ ነገር ላንብላችሁ። መንፈስም ፊልጶስም ወደዚህ ሰረገላ ቀረበና ተገናኛለሁ ይላል። አዩ መንፈስ ቅዱስ እኮ ነው ይመስላል። መንፈስ ቅዱስ ምን አለ ይላል? ፊልጶስን ወደዚህ ሰረገላ ሂድና ተገናኘዋለሁ ይላል። ማንም ተገናኘዋለሁ ማንም ባኮስን ጃንደረባው መጽሐፍ እያነበበ ነበረው። እያማ አይደለም የነበረው፣ እየሰደበ አይደለም የነበረው። ሰው እያነሳ እየጣለ አይደለም የነበረው፣ እየሰደበ እየተቻ አይደለም የነበረው። መጽሐፍ ቅዱስ እያነበበ ነው የነበረው። አሁን የብዙዎቻችን አይምሮ በንባብ ሳይሆን በወሬ ወሸቀቷል። በሀሳብ በትርክ በሌላ እንዲሁ አንባቢ መሆን አፍራችነት ነው። መጽሐፍ ከሚሻል ገጹን ያለብ ያበርታ ስለሆነ እና ወደዚህ ሰረገላ ቀረበና ተገናኛለሁ። አሁን እንግዲህ መልአኩ ከኢየሩሳሌም ወደ ጋዛ ወደሚወስደው መንገድ እንዲሄድ አመለከተው አይደል? መንፈስ ቅዱስ ደግሞ ኢትዮጵያዊ ወዳለበት ሰረገላ እንዲሄድና ኢትዮጵያዊን እንዲገናኝ አዘዘው። መንፈስ ቅዱስ አስቡ። የኛ የእምነታችን መሰረት የት ነው? ለብሎ እንዳዘነው ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለ። የምታነበውን ታስተውላለህ አለ። እውነት እኮ ነው። አንዳንድ መጽሐፍ ስናነብ የማይገቡ የማይረዱ በርካታ ናቸው። ስለዚህ አስረጅ የሚፈልጉ ናቸው። ለዚህ ነው መጽሐፍ ቅዱስ ዝም ብያለሁ ያረዳለሁ የሚለውን የፕሮቴስታንት አስተምሮ የምንቃወመው። አያለ የምታነበውን ታውቀዋለህ ታስተውላለህ አለው ይላል። ማን ያለው? ፊልጶስ። ማን ያለው? መንፈስ ቅዱስ። ተመልከቱ። እርሱም ይላል ጃንደረባው እኮ ነው እና ሌላ የሚመራኝ ሳይሆን ይህ እንዴት ይቻለኛል አለ። ትንቢቱን እያነበበ ነው፣ ግን የሚተረጉምልኝ የለም፣ የሚያስረዳኝ የለም፣ የሚመራኝ የለም። ሀሳቡን ልረዳው አልቻልኩም ማለት ይላል። በጣም ከባድ ሀሳብ ላይ ነው እያነበበ የነበረው ደግሞ ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው ይላል። ማን የለመነው? ጃንደረባው። የምታነበውን ታስተውላለህ ብሎ ሲጠይቅ የሚያስረዳ መሰለውና አይ የሚመራኝ ሳይሆን እንዴት አውቀዋለሁ አለውና ናና ከኔ ጋር ቁጭ በል አስረዳኝ እንደማለት ለመነው። አይ የአይነት ቅንነት ራሴ አዋቂ ብሎ ከመኮበስ መጠየቅ ከዚህ ሰው ምንማ ነው ለመነው ይላል። እንግዲህ ይህ ሰው ኢትዮጵያን ወክሎ ምን እያደረገ ነው? አስተውሉ። ሁሉ ጊዜ የወከለ ሰው ነው፣ የመንግስት ባለስልጣን ነው። መንፈስ ቅዱስ ነው እየመራ ያለው ለዚህ ሰው ህይወቱ። አስተውሉ። ከዛ ያነበውም የነበረው የመጽሐፉ ክፍል ይህ ነበረ ይላል ቅዱስ ሉቃስ የጽፈልን። ምን የሚል? እንደ በግ ወደ መታረድ ተነዳ፣ የበግ ጠቦቱን በሸላቸው ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱስ ማን ይናገራል የሚል የኢሳይያስ ትንቢት ምዕራፍ 53 ላይ ያለ ኃይለ ቃል ነበር ሲያነብ የነበረው። ግን እንዴት ይባው? ምክንያቱም እንደ በግ ወደ መታረድ ተነዳ፣ በሸላቸው ፊት እንደማይነገር ጠቦት ዝም አለ፣ አፉን አልከፈተም የሚል ነው። ስለማን ያወራ ነው? ጃንደረባው ምን አለ ይላል? ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል? ስለማን ይናገራል? አዩ ይሄ ጀንደረባ ስለሰው ስለማን ነው የሚናገረው? ይሄን ይላል ስለራሱ ወይስ ስለሌላ? አቤት ነብዩ ኢሳይያስ ስለራሱ ነው ወይስ ስለሌላ ነው? አሉ ስለራሱ ነው። ኢሳይያስ ስለራሱ ነው አይደለም። ይገርማችኋል። ፊልጶስ ደግሞ ምን አለ? አፉንም ከፈተ።
ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። አየው ከዚህ መጽሐፍ መነሻ እንደ በግ በሸላቶቹ ፊት እንደማይናገር ጠቦት ዝም ያለ የተዋረደ አየው ትውልዱን ሊናገሩት የማይቻል ከአብ መወለዱ ከድንግል መወለዱ ምስጢር የሆነ ትውልዱን ማን ሊናገርለት የማይቻል አየው በምድራዊ ልደቱ የአባት ዘር ሐረግ የሌለው በሰማያዊ ልደቱ እናት የሌለችው የእርሱን ልደቱን ማንም የማይናገርለት ከክርስቶስ ውጭ ሌላ ይህ ማን ነው? ስለዚህ ስለ ክርስቶስ ወንጌል ሰበከለት ይለናል። ከሰበከለት በኋላ ምን ይላል? በመንገድም ሲሄዱ ይህንን እየመሩ ሲሄዱ ወደ ውሃ ደረሱ ይላል። ሁሉም ምስጢር ነገረው። በዚህ ውስጥ አቃለለው ቅዱስ ሉቃስ አልዘረዘረም። ወንጌል ሰበከለት አለ እኮ ጨረሰ እኮ በቃ። ስለዚህ ሁሉም ነገር ተማረ። ማን? ጃንደረባው። ከዛ ሲሄዱ ምን ላይ ደረሱ ይላል? ውሃ ላይ። በጣም ገራሚ የዚህ ሰው ቅንነት ምን አለ ይላል? ውሃ ላይ እንደደረሱ ነዋማይ ምኑ ወመኒ ከዳን ተጠምቆ አዩ መስራቱ ከተን አስተምሮታል። ወንጌል ካስተማረ ያለ ጥምቀት አይሆን አስተምሩ። ከዛ ምን አለ ይላል ጃንደረባው? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? አዩ ምንድነው የቀረኝ? ተምር ያለው ኢትዮጵያ ማለት ይችላል። ቅንነት አሁን የቅንነት አለ እውነታውን የእውነትን ለመረዳት ልብህን ማዘጋጀት አለ አለ የቅንነት እውነት አይሆ ለመንፈስ ቅዱስ የተሰጠረ የለ ድምን ከአይሁድ የማይሻል አይሆን እኮ ያለ እውነትን ለመረዳት ያራቅን እንሆናለን። አይዟችሁ ልባችሁን ቅን ለማድረግ ሞክሩ። ሰው ልቡን ቅን ካደረገ የመንፈስ ቅዱስ ጸጋ ይገለጽለታል። እግዚአብሔር ሁሌም ከአንተ ጋር ቅርብ ነው። አንተ ከሱ ስለምትርቅ ብቻ አታገኙ። የዚህ ታሪካዊ ጎዳና ምን ይመስላችኋል? ውሃ ነው እንዳትጠመቅ የሚከለክልህ ማን ነው? ታዲያ ስጋው ደግሞ ነው እንዳትቆም የሚከለክልህ ማን ነው? ንስሐውን ነው ንስሐ እንዳትገባ የሚከለክልህ ማን ነው? ይቅርታ ነው እንዳትታረቅ የሚከለክልህ ማን ነው? በጋብቻ መንፈሳዊ የሆነ ስምምነት እንዳይኖር የሚከለክልህ ማን ነው? ሚስት ሆይ ባልሽን ታዋርጂ ዘንድ ፍቅር አለ ማን የከለከለሽ? ባል ሆይ ሚስትን እንዳታከብራት ማን የከለከለ? ካህን ሆይ ልጆችን እንዳትጠብቅ ማን የከለከለ? ማን የከለከለ? አገልጋይ ሆይ በቅንነት እንዳታገለግል ማን የከለከለ? ልብ ንጹህ እንዳይሆን ማን ከለከለ? ሐሰት እንዳትለብስ እውነትን እንድትኖር ተፈጥሮ ነበረ። ማን ነው እውነትን እንዳትል የከለከለ? የዚህ ጀንደረባው ቅንነት ውሃ ነው እንዳንጠመቅ የሚከለክለኝ ማን ነው አለ። ታዲያ እንዳንጠመቅ የከለከለን ማን ነው? በፍቅር እንዳንጠመቅ የከለከለን ማን ነው? በቢሮ ላይ ሰላማዊ ስራ እንዳንሰራ የከለከለን ማን ነው? ከጉቦ ነፃ የሆነ እውነተኛ ፍርድ እንዳንፈርድ የከለከለን ማን ነው? ያ እንዳይበደል ፍርድ እንዳይጓደል ማድረግ ትችላለህ፣ ግን ማን የከለከለ? ንጹህ ሰው በሐሰት ከሰህ ወደ ፍርድ ቤት ወደ እስር ቤት እንዳይወረወር ማድረግ ትችል ነበረ። ማን የከለከለ? ማን የከለከለ? ቅንነትን ንጽህናን ማን የከለከለ? ቤታችን ውስጥ ያለው ሰላም ማን ያደፈረሰው? ማን የከለከለ? የዚህ ሰው ቅንነት እነሆ ውሃ የሚከለክል ማን ነው? እንዳትጠመቅ የሚከለክል ማን? ቅን ስትሆን ሁሉ ከአንተ ጋር ቅን ስትሆን እግዚአብሔር ከአንተ ጋር ነው። አለበለዚያ በጣም መንገድ የሚሄዱትን መጽሐፍ እንዲሁ ይከለክላቸዋል። በጣም አሌሎም ለለም የይጥወል ለለረስ ይወል እኩይ ሰናየ ወለሰናይ እኩይ ክሙን በጎን ክሙን የሚያደርጉ ሰዎች ወዮላቸው። ወለጦም ሌምኑ ወለእኩይ ሰናየ ወለሰናይ እኩይ ክሙን በጎ ነው ለሚሉ በጎን ደግሞ ክሙን ለሚሉ ወዮላቸው። ሌምኑ ለጦም መሪረ ወለመሪር ጦመ ጠማማውን ጣፋጭ መራራው ደግሞ ጣፋጭ ነው ለሚሉ ወዮላቸው። አሌሎሙ ለኃያላን ለጽኑዓን እለ ይሰትዩ ወለወይ ወለኃያላን እለ ይሰቱ እለ ይተሱ ወለሚያስ ጠጁን እየቀላቀሉ እስኪሰክሩ ድረስ ለሚጠጡ ወዮላቸው ይላል። ከስካር እንድትጠበቅ ማን የከለከለ?
በስንት ስካር አንሽቶ ከመዝባት ኢኮኖሚ አጣውሰ ትዳር አፍረሰ ህይወትን አተ የምትጨነቅ የምትንገላታ ወይ ማን ነው ንጹህ እንዳትሆን የከለከለ? ማን ነው ሰላምን ያሳጣ? ማን ነው ጭንቀት ውስጥ ምዝገባ ያደረገ? ማን ነው ባልና ሚስት እንዳትተማመኑ ያደረጋችሁ? ማን ነው? አለምነት አለምነው የተባበለት ለምን ይሆን? እነሆ ውሃ አትጠመቁ። ማን ነው የሚከለክለኝ? ማን ነው አሌሎሙ ለሚያጸድቁ ለኃጥእ ወይምጽኡ ለጻድቅ ወይሬስዩ ለጽድቁ። ጻድቁን ኃጢአተኛ ነው ለሚሉ ወዮላቸው፣ ኃጢአተኛው ደግሞ ጻድቅ ነው ለሚሉ ወዮላቸው። ወዳጆች ሰው የሰውን ሕይወት መለካት የሚችል ማን ነው ከእናንተ? ልቡንስ ማወቅ የሚችል ማን ነው ከእናንተ? የሰውን ሕሊና እስከ መመርመር የምትደርሱ እናንተ እግዚአብሔር ናችሁ። በሰው ላይ የመፍረድ አቅምስ አላችሁ፣ ሞራሉስ አላችሁ። መጽሐፍ ቅዱስ ግን ይሄ ነው ልባችን እንዳናነጻ የከለከለን ማለት ነው። ለመንፈስ ቅዱስ እንዳንገዛ የከለከለን ማለት ነው። እና ዋና እንዳልጠመቅ ቢከለክለኝ ማለት ነው አይከለከለም ነው። ሚስት ጋር እንዳትፋቀር ማን ይከለከለ? ሰላም ነው ማን ይከለከለ? ልጆችን በስርዓት እንዳታሳድግ ማን ይከለከለ? ልጆችን እንዳታጣ ወደ ቤተ ክርስቲያን ነጫጫል በሰ ራስን ነፍሰ መተቋቋ በሰላም ወደ ቤት እንዳትመለስ ማን ይከለከለ? እስኪ ንገረኝ። ማን ካህኑ እየለመነ ነው ካህን ይበክበት ያከ ዋንተ ስትዓውድ በሀገር ለሀገር ካህኑ ስላንተ በተመረጡ ቁሞ ያለቅሳል። ኃጢአቱን አስተስርይለት ሕይወቱን ጠብቅለት እያለ ይጮኻል። አንተ ግን በልብህ ሀገር ለሀገር ትዞራለህ። በልብህ መጽሐፍ እኮ አንተ ስትዓውድ ሀገር ለሀገር በልብህ አንተ ግን በልብህ ሀገር ለሀገር ትዞራለህ። ማይሌቱ ላይ ቆመ ልብ ይዞራል። ቅዳሴው ላይ ቆመ ልብ ይዞራል። ልብ ይዞራል። ከክርስቶስ ጋር መሆን አይቻልም። መስቀል ላይ ከተሰቀለው ሙሽራ ጋር እስኪ ሚዜ ሁንለት። አንድ ቀን እንኳን ሚዜ ሁንለት። ለዚህ ያገኘ ሰው ለደፋው ሙሽራ እስኪ ቁምለት። ያንተን ክብር አይፈልግም እሱ እኮ ሊያከብርህ ነው መስቀል ላይ የቆመው። ማን የከለከለ ከዚህ ሙሽራ ጋር እንዳትወዳጅ? ስጋውን አርዶ ላበላ ሙሽራ ማን ነው ትክክለኛ ዘመዱ? ማን ነው ታማኙ? ማን ነው? ነኑ ዘሬ መራዊ ዘጠባ ስጋው በጊዜ ከብካቡ ወይ ተበለለ ጎራ ማለት ተፈጥሮ ዓለም እስከኔሁ ዓለም ከተፈጠረ ጀምሮ እስካሁን ድረስ ስጋውን አርዶ ያበላ ሙሽራ አይታችሁ ታውቃላችሁ? ከዚህ ሙሽራችን በቀር ደሙን አፍሶ ኑጠጡ ያለ የወይን ጠጅ ቀላቀልኩ ያለ እሱ ብቻ ነው። እናቱ እንዲህ ብለው ነበረ በቃና ሰርግ ላይ ተገኝታ ወይን እኮ የላቸው አለችው። አንቺ ሴት ካንቺ ጋር ምን አለ? ጊዜ ገና አልደረሰም አላት። ጊዜ ገና አልደረሰም። አንቺ ስለዚህ ወይን ነው የምትጠይቀኝ? አዎ አለ የመጣሁበት ሌላ ምስጢር አለ። ጊዜ ገና አልደረሰም። መስቀል ላይ ወጥቼ ገና ደሜን ላፈስላቸው ነው እንኳን የጠራው ወይ ገና ደሜን ላፈስላቸው። ይሄንን ፍቅር ምን ነው ካድ ነው ምን ነው ረሳ ነው ይሄን ፍቅር? ከዚህ ሙሽራ ጋር ነው የምትኖረው። ማን የከለከለ? እና ይሄን ብቻ እንደራስነትና አቤት ገራሚ ሰው ነው። እነሆ ውሃ እንዳልጠመቅ የከለከለኝ ምንድን ነው አለ ፊልጶስም በፍጹም ልብ ብታምን ተፈቅዷል። መልሷን አስተውሉ። ማንም የከለከለኝ ሲል መልሱ ሆነ በፍጹም ልብ ብታምን ተፈቅዷል። አየህ አንተ በፍጹም ልብ ብታምን ስጋው ነው ተፈቅዷል። ልትፈራው አይደለም የተሰጠ፣ ልትርቀው አይደለም የተሰጠ፣ ልታማው አይደለም። ወገቤን ያመኛል፣ ዓይኔን ያሳውረኛል፣ ተሎ ይገለኛል እያሉ ስም የሚሰጡ ብዙ ሞኞችን ሰምተናልና በፍጹም ልብ ብታምን ተፈቅዷል። ተፈቅዷል። ድግሱ ዝግጁ ነው። አሳላፊዎቹን ብርቱ ናቸው። አየህ ታማ ሆስፒታል አትሄድም? እሄዳለሁ እንጂ ታዲያ ዶክተሩ ትንቃለህ? ኧረ አለቀም። ነርሶቹንስ? ኧረ አየህ ዶክተሩን ካሰብክ ካህኑን አትርሳው። ነርሶቹን ካሰብክ ዲያቆናቱን አትርሳ።
መድኃኒትን ካሰብክ ስጋው ደግሞ አትርሳ። ህመምህን ካመንክ ኃጢአትን አትርሳ። ህመም አይሸሸም። ገልጠህ አሳይተህ ተመርምረህ ነው መድኃኒት የምትቀበለው። ለስጋው በሽታ ድብቅ እንዳሌለ ለማንም የማታሳየውን ክፍለ አካል ለዶክተሩ ታሳያለህ። ለፈውስ ስትል ነው። ለማንም የማይነገር የተደበቀ ኃጢአት ለካህን ታሳያለህ። ነፍስ ምንም ብታምር ንገር፣ መድኃኒት ነው። ንገር ለካህን። ግን ኃጢአት እኮ ያሳፍራል። እውነት አንተ ራስህ ስታስበው ታፍራለህ። እንኳን ልትነግረው ድመን ኋላ ከምታፍር አሁን ጋር በሽታ ወደ ከፍተኛ በሽታ እንዳይሸጋገር ቶሎ ለማጥፋት ትሮጣለህ። እንዴት ጤና የምታገኝ ሆነ እኮ መኪና ካለ ትሸጣለህ፣ ውድ ዕቃ ካለ ትሸጣለህ። ለጤና ስትል ምንም ሳትሸጥ ናና ታከም ነው ብለህ ሄደው ቤትህን ሳትነካ መኪናም እንዳለ ውድ ዕቃም እንዳለ ምንም አይነት ወጭ ሳታወጣ ካህን ያገኝ ወደ ከፋ ኃጢአት ሳያደርግ ጥቂት እሾህ ወቅቶኛል አልቀረ ያ እሾህ ተግረህ እንዲኖር ትፈልጋለህ። ወደ ሌላ በሽታ እኮ ይራባል። ስለዚህ ወዲያው እሾህ ብትነቅለው ምን ይሆናል? ትድናለህ። ኃጢአትም እንደዛ ነው። ልብ ውስጥ ጥቂት የቅንዓት መንፈስ፣ ጥቂት የክፋት ስሜት፣ ጥቂት የበቀል ስሜት፣ ጥቂት የሐሰት ስሜት ከመጣ ያ እሾህ ነው እየወጋ ይቀጥላል። ልክ ጥቂት ህመም ዝም ያለ እንደሆነ ስጋ እንደሚያደክም ልክ ለመብላት ያስቸግራል፣ ለመስራት ያስቸግራል። ነፍስን በተመሳሳይ ከእግዚአብሔር ጋር ያላትን ግንኙነት ያጠዛታል። ስራ ላይ ሰላም አይኖርም፣ ትዳር ላይ ሰላም አይኖርም፣ አገልግሎት ላይ ሰላም አይኖርም። ሰላም ሁሉ ትነሳለች። አያችሁ፣ ኃጢአትን አትናቃት። በሽታን እንደማትነቅ ሁሉ ማለት ነው። እና በፍጹም ልብ ብታምን ተፈቅዷል። በፍጹም ልብ ብታምን ተፈቅዷል። አየሁ፣ ንስሐ እንደሚያድን ብታምን ተፈቅዷል። ስጋው ደግሞ እንደሚያድን ብታምን ተፈቅዷል። ግን በፍጹም ልብ ብታምን። ለዚህ መልስ ምን አለው መሰላችሁ? በጣም የሚገርም መልሶ ፊልጶስ በፍጹም ልብ ብታምን ተፈቅዷል ካለ በኋላ ምን አለ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ፊልጶስ ካልተቀበለ በፍጹም ልብ ብታምን ተፈቅዷል ሲል መልሶ ምን አለ? ያጀነረዋ ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጅ እንደሆነ አምናለሁ አለ። ከዚያ በኋላ ምን ሆነ? ሰረገላውን ይቆም ዘንድ አዘዘ ማለት ነው። አቁሙልኝ ያዘልኝ አለቀ። ተግባብተዋል። በቃ አያችሁ፣ መጽሐፍ ቅዱስ ሙሉ ዝርዝር ታሪክ አይናገርም፣ ጥቂት ነገር። ስለዚህ የቃና ዘገሊላ ሰርግ ላይ ስለ ቤታችንና ስለ ክርስቶስ የተነገረው ልጅና እናት ተግባብተው እስካሁን ፕሮቴስታንት መጽሐፍ ሳይግባቡ ቢያሸጫሉ ልጅና እናት ተግባብተዋል። ወይም የላቸው ማለት ከአንቺ ጋር ምን አለ ጊዜ ያልደረሰ አለ። ቤታችን ደግሞ ዘወር አለችና የሚላቸው ሁሉ አድርጉ አለቻቸው። ክርስቶስ ደግሞ መለስ አደረገና ጋኖቹ ውሃ ሙሏቸው አለ። ሞሉ፣ ወይን አድርጎ ስጡ አለ። ተግባቡ። ዓለም እስከድረስ የማይግባቡ ግን አካላት አሉ ከመጽሐፍ ቅዱስ ጋር እና ሰረገላውን ይቆም ዘንድ አዘዘ። አሁን ተግባቡ ማለት ነው። ፊልጶስ ለጃንደረባው ማን ነበር? ፊልጶስ ወደ ጃንደረባው የላከው ማን ነበር? መንፈስ ቅዱስ ወደ ሰረገላው እንዲሄድ ያደረገው፣ መንገድ እንዲቀይስ ያደረገው ግን መልአኩ መንገድ እንዲቀይስ፣ መንፈስ ቅዱስ ደግሞ ወደ ሰረገላው እንዲሄድ እንዲገናኘው አደረገው። ከዛ በኋላ ትምህርቱን አስተማረ። ተግባቡ። ከተግባቡ በኋላ ምን አደረጉ? ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ። አጠመቀው። ከውሃውን ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። አለቀ። ከዚህ በኋላ ያ ጃንደረባው ተጠምቆ ቀጥታ ከፊልጶስ ተለየ። ፊልጶስን ማን ወሰደው? መንፈስ ቅዱስ ነጠቀው ይላል። ሳያገኘው ቀረ። ጃንደረባው ሁለተኛ አላየውም። እስኪማር እስኪያምን እስኪጠመቅ ብቻ መንፈስ ቅዱስ ያበቀለለት። ከዛ በኋላ ግን ደግሞ ወሰደው። ከዚህ በኋላ ለኢትዮጵያ ሌላ ሐዋርያ ሳያስፈልግ ይሄ ራሱ መጥቶ ማሳብ በቂ ነው። ቀጥታ እውነተኛውን እግዚአብሔር ወይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እምትባ እምነት ቀጥታ በኢትዮጵያ በመንግስት ደረጃ የሀገሪቱ ሃይማኖት እንደሆነ ተደረገ። ሌሎች ሀገራት ግን በስንት ስቃይ ሲቀበሉ ዝም ብሎ። ስለዚህ የመጀመሪያው በዓለም ደረጃ ብሔራዊ ሃይማኖት ያደረገች ናት ማለት ነው። ብሔራዊ ሃይማኖት አድርጋለች። እርግጥ
እነ ሶሪያ በኋላ ብሔራዊ ሃይማኖት ለማድረግ በቅተዋል። ከሶሪያ እየገቡ ቢመጡ እና ኢትዮጵያ ግን ከዛን ጊዜ ጀመረ። ከዛ በኋላ ትምህርቱ እየተሰጠ ህዝቡ እያመነ ሄደ። በዚህ እስከ ስንተኛው ዓመተ ምህረት ቆዩ? እስከ 4ኛው ዓመተ ምህረት። 4ኛው ዓመት ጌታ በተወለደ 325 ዓመተ ምህረት ድረስ ያን ጊዜ አሪዮስ የተባለው በእስክንድርያ ተነስቶ በዚያ ላይ የነበረ በዛ ጉዳይ ጉባኤ ኒቅያ ተደርጎ ሰለስቱ ምዕት ሃይማኖትን አጽንተው ከዚህ ደግሞ ልክ በስደት ምክንያት በተለያየ ምርኮ ምክንያት እዚህ ኢትዮጵያ ውስጥ የመጣ ይሄ ፍሬምናጦስ የተባለ ነበር። እሱ ወደ ግብፅ ሄዶ ጳጳስ እንዲላክላቸው ያለምን ሐዋርያ ያመነች ሀገር አለች ብሎ አስረዳቸው ለቅዱስ አትናቴዎስ። እነሱ አይ ወጉንም ባህሉንም አካባቢውን የምታውቅ አንተ ደግሞ እሱን ጳጳስና ሽሞ አቡነ ሰላማ አሰኝተው ወደ ሀገራችን ላኩት። ከዛ በኋላ ያመጥቶ እያስተማረ ሀገራችን በልዩ ሁኔታ ክርስትናን አስፋፋች። ከዛ በኋላ ዘመናት እንዲህ እየተቀያየሩ በሚገርም መካከል ነገስታት፣ ካህናት፣ ሊቃውንት እየተነሱ ሃይማኖት እየተስፋፋ ምን ያህል ኢትዮጵያ ኦርቶዶክስ እምነት ተከታይ ነው። ከዛ በኋላ በዘመናት እስልምናነት የተቀበሉ በስደት ሲመጡ እንኳ በእንግድነት የተቀበለችው የክርስትና እምነት ስለሚበቅል ነበር። የክርስትና እምነት እንግዳ መቀበል ስለሚያዝም ማለት ነው። ስለዚህ ህዝቡ የዋህነት ይሄንን ያደርግ ነበር። ስለዚህ በዚህ መንገድ ነው ቤተክርስቲያናችን የምናገኛት። ከዛ በኋላ እንዲህ እያለ ዘመናት ከዘመናት የተቀየሩ ሲሄዱ እስከ 8ኛው ዓመተ ምህረት እስከ 8ኛው ክፍለ ዘመን ከዛ በኋላ ቀስ በቀስ 8ኛው የሚባለው ጌታ በተወለደ 800 ዓመት ማለት ነው። ከዚህ 800 ዓመት ላይ ግን የኢትዮጵያ ቤተክርስቲያን ከነበረው ነገር ሁሉ ወጣች። በጣም አደጋ ገጠማት፣ ፈተና። እዛ ላይ አንድ ፈተና ገጠማት። አይሁዳዊት ተነስታ ሙሉን ካህናት አረደች፣ አብያተ ክርስቲያናትን አቃጠለች። 40 ዘመን ክርስትናን ላጥፋ በሚያሳይ ትልቅ ጦርነት ቀጥታ ህዝቡን መግደል፣ መነኮሳቱን መግደል፣ ካህናትን መግደል ተያያዘች። 40 ዘመን አስባችሁ 40 ዘመን። ከ40 ዘመን በኋላ ሰው አይቀርም አለበት። ሁሉ ደም እያለብን ነው ያለው። ከዛ በኋላ ይህንን ሁሉ ሰቆቃ ይህንን የመከራ ጽዋ የኢትዮጵያ ቤተክርስቲያን ጠጣች። የዙ የመከራ ሰለባ ሆነች። ብዙ መጻሕፍት ተቃጠሉ፣ ብዙ ቤተክርስቲያናት ተቃጠሉ። እንዲሁ በቃ የቀረ ነገር አሁን ይሄ ነው ብለን ልናገር ማንችል በርካታ በዚህ ጊዜ ማይቀር። ከዛ በኋላ እሷ ካለፈች በኋላ ቀጥታ የአክሱም መንግስት ወደ ላስታ ተዛውሮ በላስታ በ8ኛው ያስፈለገ። ከዛ በኋላ 9ኛው ጀምሮ 10ኛው እኒህ ዘመናት ቀጥታ በጣም በርካታ ጦርነቶች ሁሉ የከሰተባቸው ዘመናት አልፈው ከዛ በኋላ የላስታ መንግስት ያው በስሮ መንግስት ይባል መጣ። እዛ ላይ ደግሞ ትንሽ ቤተክርስቲያን ደርቀን ጀመረች። እንደገና ቡቃያ አዲስ የአፋን መሪዎች እያነገሰች ከዛ በኋላ ቅድስናንን ንግስናንን በጥላይ የያዙ ነገስታት በርካታ ነገስታትን አፈራች። ከዛ በኋላ በዚያን ጊዜ የታየለው ቤተክርስቲያን ሌላ ነበረ። አንደኛ የወንጌል መስፋፋት፣ ሁለተኛ ደግሞ የኪነ ህንፃ ጥበብ በጣም የመጻሕፍት የመጽሐፍ ምስጢር በሰፊው የታየባቸው ዘመናት ናቸው። እስከ 2ኛው ዓመታት ማለት ለዚያ በጣም በሰፊው ነው። ከዛ በኋላ ያን ጊዜ የተቃጠሉ መጻሕፍት እንደገና የሚጻፉበት እንደገና ብዙ አብያተ ክርስቲያናት የሚታነጹበት ዘመን ሆነ። የእነ ቅዱስ ላሊበላ የእነ ቅዱስ ናኩቶ ለአብ ያ ዘመን በሙሉ ያው ይሄን አሁን ያለውን አሻራ በሙሉ ያስቀመጠ እንዲያውም ከጠፋች በኋላ ነገር የመመለስ ጊዜ ስለሆነ ወርቃማ ዘመን ብለው እስከ መጥራት ደርሰዋል። በድርሰታቸው በስራቸው የነገስታቱ እንደገና ቤተክርስቲያን እንደማ እንዲያውም የራሷ መንበር እንዲኖራት ኢትዮጵያ የመጀመሪያ ጥያቄ ያቀረቡ ቅዱስ ሐረቤ ገብረ ማርያም እና ቅዱስ ሐረቤ እሱ ሳይቀር ግብጽ ሄዶ ጥያቄ አቅርቧል። ያን ጊዜ ግን ምላሽ አላገኘም። እስከ መቼ በጣም እስከ ብዙ ዓመት እስከ አፄ ኃይለ ሥላሴ ድረስ መልስ አላገኘም። ያን ጊዜ የተጠየቀ ጥያቄ ግን ሀሳብ ግን አቅርቧል። የራሴ ሀገር ብዙ ህዝብ አለው፣ ብዙ አማኝ ያለው መንበር ያስፈልገኛል ብሎ ጥያቄ አቅርቧል። እዚሁ አድርጌ እንዲያርጌ ይችላለሁና እዚሁ ህገወጥ ሲመት ማድረግ ይችላል ማለት ሃይማኖቱ አይፈቅድም ነበር። ያን ጊዜ በእስክንድርያ ቤተክርስቲያን መንበር ስር ስለሆነ ቀድመን ተቀብለን፣ ነገር ግን መንበሩ በእነሱ ሆነ። ለምን ሐዋርያ እዚህ አልመጣማ?
እዛ ግን ቅዱስ ማርቆስ ስለሄደ መንበር እዛ አላቸው። ስለዚህ ከሐዋርያት መንበር ላለመገንጠል በምክር ለማቅረብ ጥያቄ ብቻ ነው የቀረው። እንግዲህ አሁን መንበር ፈላጊዎች በዚህ ሚዛን ስትመዝኑ የግለሰብ ፖለቲካ ማስኬጃ እንጂ እውነተኛ የሃይማኖት መንገድ እንዳልሆነ ማወቅ ይቻላል ማለት ነው። ለዚህ ነው አሁን በዘመናችን ግን ስትመለከቱ በዚህ የኦሮሞ መንበር፣ በዚህ የትግራይ መንበር፣ በዚህ የአገው መንበር፣ በዚህ የአማራ መንበር አሁን ደግሞ ዳግማ ሰለስቱ ለተወረቁት በዚህ አማራ በኩል ደግሞ የሚጃጃት ተነስተው መጃጃት አሁን ምንም ያለ ይመስል ለምን ዳግማ ሰለስቱ ተወረቁት እና ቤተክርስቲያን በተራው ላይ ማካረና አይኖር ስለሆነ በጣም አደጋ ነው። ከዛ በኋላ የእናት ዘራ ያዕቆብ ዘመን የደረሰ ዘመን መንግስት ደርሰት አብሮ የተቀላቀለበት ዳይሬክት ዘመናቱ ባለፈ ከዛ እሱ እንዳለፈ 15ኛው ላይ ደግሞ በጣም በሀገሪቱ አንድ ጥጋብ ተከሰተ። ዳሴ ለምንድን ነው በጣም ወታደሩ ጠገበ። ወታደሩ ይጠግባል ነገራችን ወታደሩ ተቆራረጠ ይጠግባል እና በቃ ጦር አውርድ ይላል መተኮስ በቃ ዝም ብሎ መሬት በጆይ ሞጋት ጦር አውርድ ወታደሩ ሲጠግብ ጦር አውርድ ነው ዘን እንታዲያ ያለዚህ ነው ግራኝ ያህል ጻላት አጥቶ አገር ላይ አዘነበ። በዛን ጊዜ ቤተክርስቲያን ይሄን የማይባል ሌላ ስቃይ ምን ማለት ማስተዋል ያለበት አገር ከተፈተነች ቤተክርስቲያን ከፈተና ነፃ ነች እንድታስተው የምፈልገው ማለት ከዛ በኋላ በግራኝ ጊዜ እንደገና መጻሕፍት ተቆነጣጠሩ ጣፉ አገር ላይ ተቃጠሉ ካህናት ታረዱ ሁሉ ደም እንደ ሽንኩርት የሚከተፈው ነው ስቃይ እንደገና ስቃይ ከዚያ ደግሞ እንደገና ተገላውዲዮስ ተነስቶ ደግሞ እንግዲህ በውጭ አንዳንድ ሰዎችን አግዘናል ብለው አግዘውት ምን ብለው ገንዘብ ላይ ወደቀ አጼ ገላውዲዮስ መለሰ። እንዲህ ነው በቃ እንዲህ ውድቀት ቤተክርስቲያን ሀገር አንድ ላይ ነው የሚጓዙ ሲወርቁ ሲነሱ በቃ እነዚህ ነው ይህ ዥዋዥ ማለት እንደ ህፃናት መጫወቻ ሀገር እንዲህ ነው የመጣል። ከዛ በኋላ ደግሞ እሱ እንዳለፈ ደግሞ በ17ኛው ወጣ ደግሞ እሱ በጎንደር ዘመነ መንግስት የጎንደር ዘመነ መንግስት ከ16ኛው ጀምሮ ነው የሚይዘው። ከዛ በኋላ እዛ ጀምሮ ደጋግ ነገስታትን ተነስተው ነበረ እንደነ አፄ በካፋ የመሰሉ እንደነ እቴጌ ምንትዋብ የመሰሉ እንደነ አፄ ኢያሱ የመሰሉ በርካታ ከእነዛ መካከል ግን ደግሞ የጎንደር ዘመነ መንግስት የያዘ ደግሞ ሱስዮስ የሚባል መጥቶ የሮም ካቶሊክ በምስጢር ያዙት። የሮም ካቶሊኮች ነጥተው አንድ መንግስት ያዙ ማለት ህዝብ በሙሉ ለመቀየር ይመቻል ነው። ስለዚህ ሱስዮስ ያዘና ምን አደረገ? የካቶሊክ እምነት የኢትዮጵያ ብሔራዊ ሃይማኖት ሆነ። እዚያው ዳር እስከ ዳር ከትግራይ እስከ ሸዋ ይሄ እንዳለ ዝም ያለ ምድር በሙሉ ይሄማ የለም ተረታችን ማለት ከዛ በኋላ ከትግራይ ወደ ጎንደር የሚጓዘው እንደዚህ እዛ ያለው ክርስቲያን እየሞተ ነው። እኛ ሰማዕትነት ይዛመጣ ይዘራል ከደብረ ሊባኖስ ወደ ጎንደር እንዲህ አይነት ህዝብ በቃ ስለ ሃይማኖት እየሞተ ነው ህዝቡ ተውሎ ነበር። በዛች ወቅት ቀጥታ ብዙ ካህናት ተገደሉ፣ ብዙ ምዕመናን ታረዱ። ቀሱስ ከባድ አደጋ 24 ዓመት ያክል ነው የነገሰው። ከዛ በኋላ ወዲያው በበሽታ ተመታ። ከዛ በኋላ ለልጁ አስረከበ መንግስቱን ፋሲል አፄ ፋሲል ልጁ ነው። ከዛ በኋላ እሱ አባቴን አድነልኝ እኔ ቤተክርስቲያን መልሳለሁ ብሎ ከእግዚአብሔር ጋር ቃል ተግባብቶ ነው። እንደገና እሱ ደግሞ ቤተክርስቲያን የሚጠብቅ መሪ ሆነ። ከብሩ ተወልዶ ነው። ከዛ በሱ ጊዜ ደግሞ የምታየው ሁሉ ቅርሳት ይሄ የተሰራው ያኔ ነው በዙ በለበለሽ ነው። ከዛ እንዲህ እያለ ነው የመጣው። ይሄን አሁን ሰንት በጣም ወበረ ነው እየነገርኳቸው ያለ ከተነገረ ጥቆማ አንፃር ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ባሪያ ልጅ ነው ብላ በምታምን ሀገራችን ላይ ይሄን ያህል ፈተና ይደረግ ነበር ማለት ነው። ከዛ በኋላ 1769 አካባቢ ላይ አፄ ዮአስ የሚባል ነበር። በሱ ጊዜ ደግሞ እሱን ራስ ሚካኤል የሚባል ገደለ። እሱም እንደገደለ ኢትዮጵያ ሌላ ለተመቃፍ ውስጥ ገባ። እሱ ተገደለ። ምን አይነት ዘመን በቃለ ዘመነ መሳፍንት የሚባል መጣለ። የሸዋው ለብቻው መሪ፣ የጎንደሩ ለብቻው መሪ፣ የየጁ የብቻው መሪ፣ የትግራዩ የብቻው መሪ፣ ሁሉም የብቻው መሪ ያደረገና ጦር መማዘዝ ነው ተከታተለ። ዘመነ መሳፍንት ባለ በትንትሩ በቃ ታገኘ። በዛ ውስጥ ስንት ደሃ እየተበደለ እንደሆነ፣ ስንት ምስኪን እየሞተ እንደሆነ፣ ስንት እየሰቃየ እንደሆነ እናውቃለን። ከዛ በኋላ ይህ እስከ ስንት ዓመት ቀጠለ? በጣም ይገርማችሁ 1769 ጀምሮ
1847 ድረስ ገባች። ይሄ ነው በዚህ ሁኔታ በዚህ ውስጥ ቤተክርስቲያን አገልግሎቷ በሙሉ እየተዳከመ ብዙ ምዕመናን በፈተና ውስጥ ናቸው። ፈተና ሲመጣ ማገልገል ምንም መከራ ስለሚሆን ከዛ በኋላ አዲስ ክስተት ተከሰተ። ምን የሚል በጎንደር አጤ ቴዎድሮስ ተነስቶ እኒህን መሳፍንት ሁሉ ጥግ አስያዘ። እንደገና እሱ ንጉሠ ነገሥትነቱን ያዘና ኢትዮጵያ አንድ ትሁን በሚል አዋጅ እንደገና ወደ አንድነት መጣች። ነገር አንድ ነገር ነው ወደ ከተሳፋ እንደገና ተሰራ። እንደገና ተከልሳ ተዘርዛ ልክ ሸክላ ሲሰበር እንደገና ደግሞ ከስክሰው በውሃ ለውሰው በእሳት ተኩሰው እንደገና ሸክላ እንደገና እንስራ እንደሚደራ አገር እንደገና ሰሩት ተደረገ ማለት እሱ ተራሱ ደግሞ የራሱን ገጸ ባህሪ ያጣል ራሱ ይለይ ሁሉ እንዳለው ማለት ነው። እና ወደ አንድነት አመጣለ ባንድነት መራ ጀመረ። በዚህ ላይ ብዙ ከካህናት ጋር ይጋጫል። አንዳንዴ ሲናደድ ቤተክርስቲያንን ያቃጥላል ሲፈልግ፣ ከዛ ደግሞ ሰውን ወደ ገደል ይወረውራል ሲፈልግ። እንዲህ ካለ በኋላ ደግሞ ካህናትን እንደምን ያጣላቸዋል። ለምን አይኛ ሰው ስገድ እናታውቁ እያለ ምን ድምልቅ ያለ ተባያ እንዴ በቃ እንዲህ አይነት ሁኔታዎች በጣም ተሰጥ ሁሉም ግን አንድ ሰው በሚለው አንድ በጣም ፈላጊ ነበር እና ይሄ ተሰጠው። በዚህ ምክንያት እንደገና አገሪቱን ወደ አንድ አመጣ ጨመቃት። ከዛ በኋላ ደግሞ ቀስ በቀስ ከሱ ቀጥሎ እንዳለ ነገስታት እናጼ ተክለ ጊዮርጊስ እናጼ ዮሐንስ ይባሉ ተነሱ። ከዛ በኋላ አጼ ምኒልክ ተነሱ። በአጼ ምኒልክ ጊዜ 18 ላይ በ20 ይቅርታ 19 ዓመት ላይ የአድዋ ጦርነት በአጼ ምኒልክ ጊዜ ጣሊያን ደግሞ አገሪቱን የካቶሊክ እምነት ተቀባይ ያደርጋታል ነው። አሁን እንደገና ባሰሱ ሲቶን በቀን እንደገና ምኒልክ ጊዜ በማስቶ አድዋ ላይ ጦርነት ተደረገ። የእግዚአብሔር እጅ ያለበትና ያን ጊዜ ኢትዮጵያ እንደገና ድል አድርጋ እንዳለ በማይጠበቅ መልኩ አሸንፋለች። በዚህ ሰዓት በአድዋ ላይ የተመለሰ ጠላት እንደገና ኃይል አሰባስቦ አጼ ምኒልክ ካለፉ በኋላ አጼ ኃይለ ሥላሴ ነግሰው 1928 ላይ እንደገና ጦር አዝምቶ ማይጨው ላይ ከባድ ጦርነት ተደረገ። ማይጨው ላይ በጣም የሚገርመው በዓለም አቀፍ የተከለከለ መርዝ የሚረጭ መሳሪያ በኢትዮጵያ ሕዝብ ላይ ተደረገ። መርዝ የሚረጭ መሳሪያ መርዝ የሚተፋ ይህ በዓለም ተከልክሎ ነበር። በኢትዮጵያ ሕዝብ ላይ ግን በጣሊያን ምክንያት ተደረገ። ከዚህ በኋላ በውጭ የነበረው ጦርነት ሙሉ ለሙሉ የጣሊያን ሆነ ድሉ ነው። ከዛ በኋላ አፄ ኃይለ ሥላሴ ወጥቶ በእንግሊዞች ሄዱ። ከዛ ጣሊያን አዲስ አበባ ቁጭ አለ። አገሪቱን ሊመራ ይቆጣጠር ቁጭ አለ። ከዛ በኋላ ያን ጊዜና አቡነ ጴጥሮስን እና አቡነ ሚካኤልን ገደላቸው። ጳጳስ ያን ጊዜ ነው የሞቱት። በጣም የሚገርም ደብረ ሊባኖስ ላይ 400 መነኮሳት ባል የተገደሉ አስረቱ። እንዲህ አይነት አሰቃቂ ሀገር ስትመታ ቤተክርስቲያን አብራ ልትመታ። ከዛ በኋላ ወዲያው 5 ዓመት ቢያንስ እሱ የኖረው 5 ዓመት ነው። ከዛ ህዝቡ ድርሻ ያዘ። ወጣቱ አርበኛ ሆነ። ሽማግሌው ቤተክርስቲያን አቤት፣ መነኩሴው ካህኑ በየአድባራቱ መሀል ያለ። ከዛ በኋላ በ5 ዓመት ጣሊያን አሸንፎ አርበኞቹ ሀገራቸውን ተቆጣጠሩ። ገና ሳይደርስ እሱን አውጥቶ ሰደዱ። ከዛ በኋላ በሀያላን የሚመራው ጦር በሙሉ ተሸንፎ ዳገቱ ገባ። ከዛ እንደገና ሀገሪቱ ወደ መረጋጋት ገባ። አፄ ኃይለ ሥላሴ ተመልሰው ንብረታቸውን ተረከቡ። ከዛ በኋላ በዛ በሳቸው ጊዜ ኢትዮጵያ ለመጀመሪያ ጊዜ እንግዲህ ምንድነው የሚባለው በአቡነ ባስልዮስ ፓትርያርክነት ካይሮ ላይ ጵጵስና ወይም ሲኖዶስ ተፈቅዶላት አቡነ ባስልዮስ ፓትርያርኩ ነው ተሰይሞ መጡ። ከዛ ቀን ጀምሮ በኋላ ምን አይነት ፈተና ገጠመ የሚለው ደግሞ ነገ እንመለከታለን ማለት ነው። ከዛ በኋላ ያለው ፈተና ደግሞ ካለፈው በጣም የሚለየው ጥበብ ያለው አካሄድ ስለሆነ ተዘጋጅታችሁ መጣላችሁ። እንዲሁ በወደረ ነው የገባችሁ እንድታነቡ ነው እንጂ በዚህ የሚያልቅ ታሪክ ማለት ነው። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ። እጅነት እንዳትቀር ነው ይሄ በቃ የክርስቶስ የባሕርይ አምላክ ነው ብሎ ማለት እንዳንተው ነው መከራ የሚቀበለው እንጂ አለም ጋር ብንስማማ እኮ ዝም ነው የሚለው። ይሄን ያተው ላይ ሰው ፈረጆች
ይስማማሉ እና በዚህ መልክ ነው የነበረው። ለነበረ ጊዜ መስራት አምላካችን የተመሰገነ ይሁን። ነገ ከዚህ ተነስተን ደግሞ ከአምሳዎች ቀጥሎ እስከኛ ድረስ ምን እየሆነ ነው ሚለው ደግሞ እንዲሁ ለወጣቱ ወደን በሚገባ መልኩ እንነጋገራለን። ሰላም ቸር ሰንብቱ። Thank you.